እነዚህ ሁለቱ ልጆች ታሪክ ባጭሩ ነግራችኋለሁ። ከዛ በኋላ እኔም ሀሳቤን እሰጥበታለሁ። እናንተ ደግሞ ሀሳባችሁን ኮሜንት ላይ አሳውቁኝ ማለት ነው። እውነት ለመናገር አረብ ሀገር ሰርተው ይሄን አመት ሰርቼ እንደዚህ አድርጎኝ የሚሉ ልጆች ማሰማበት ጊዜ ነው ናፈቀኝ። ህይወቱን ስለማውቀው ማለት ነው። እኔም ስላለሁበት ህይወቱን ስለማውቀው ያ ጊዜ ነው ናፈቀኝ። ሃይ ሰላም ወዶቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ተመልሼ መጥቻለሁ በአዲስ ቪዲዮ። የነዚህ ሁለቱ ልጆች ታሪክ ላጫውታችሁ፣ ላካፍላችሁ፣ እናንተም ሀሳባችሁን ኮሜንት ላይ አሳውቁኝ። ከዛ በተረፈ ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉ። ዩቲዩብ የምረብ ሰብስክራይብ አድርጉልኝ። አዲስ ለሚመጡ ልጆች ሼር አድርጉላቸው። አረብ ሀገር ላሉ ልጆች ሼር አድርጉላቸው። እና ወንዶች እጅኛዋ አረብ ሀገር 10 ዓመት ነው የቆየችው። እና መጀመሪያ ስትመጣ በኢሞ ተዋወቀችው ልጁ ማለት ነው። በኢሞ ተዋወቁ፣ ተጥና ማለት አወሩ። ከዛ እንጋባ ተባሉ፣ ተጋቡ፣ ኒካ አሰሩ። እሱ እዛ ኢትዮጵያ አለ፣ እኛ ያለው እሷ እዚህ ነው ያለችው። ኒካ አሰሩ። ከዛ በኋላ ኢትዮጵያ ገባች፣ አንድ ልጅ ወለዱ። ወልዳ በ6 ወሯ ኦፕሬሽን ወለደች። ልጇን ወልዳ በ6 ወሯ አረብ ሀገር ተመለሰች። ከዛ በኋላ ስፌቷ ተፈታ። ላይ እናታች ነው የምትሰራውና ከዛ እንደዛ በምትሰራበት ሰዓት ስፌት ተፈቷል እንዲህ ስትለው አርፈሽ ስራሽን ስሪ እዛው ተሰፊ ከተቻለ አላት። ሰራች። ከዛ በኋላ 10 ዓመት ከሰራች በኋላ በሩን እሱ ላይ ስትልት ነበረ። የተደረገው ነገር እንዳለ በሱ ስም ነው። በቃ ሁሉ ነገር በሱ ስም ነው። ብሩ እንዳለ እሱ ላይ ነው የሚገባው፣ ደሞዛ እንዳለ። እሷ ጫማ አትገዛም፣ ለራሷ ሻምፖ አትገዛም፣ የሚያስፈልጋትን ነገር አትገዛም። ብቻ እሷ ሰርቶ ብር መላክ ማለት ነው። እችኛዋ ደግሞ ልጆች አላት። 3 ልጆች አለኛለች። 3 ልጆች አላት። ቁርባን የመጣችው አረብ ሀገር ልጆቿን ለማስተዳደር ልጆቿን ለማኖር ቁርባን የመጣችው እና በፌስቡክ ነው የተዋወቀችው። በፌስቡክ ተዋወቁ። ከዛ በቃ አወሩ። ማንኛውም ሰው ይግባባል። ተግባቡ። እንጋባ ተባባሉ። ከዛ በቁርባን ነው የምንጋባው፣ በቤተክርስቲያን ነው የምንጋባው አሉ። ግን አልተጋቡም። በጣም ያስጠላው ነገር አልተጋቡም። ብሯን ብቻ በልቶ እንትን አላት ማለት ነው። ባዶ አስቀራት። እና ምን ልላችሁ ነው፣ እናንተ በፌስቡክ የምትተዋወቁትን ሰው አትመኑ። እንኳን በፌስቡክ የተዋወቀ ሰው ይቅርና ማለት ነው ወላሂ ተጋብቶ አብሮ ወልዶ ምን ብሎ በጣም ብዙ ዓመት አብሮ የቆየ ሰው እንኳን በጣም በቃ ክፉ ቀን ሲመጣ እስቲ ባልና ሚስት እንኳን በጣም ብዙ ዓመት አብሮ ቆይተው በጣም ብዙ ጊዜ አብሮ ቆይተው በጣም በቃ በፍቅር የነዚህ ሰዎች ፍቅር ያስቀናል የተባለበት ህይወት የተባለበት ትዳር ሲፋቱ ሲለያዩ ሲታዩ አጋጣሚ ላይስማሙ ይችላሉ። ሲፋቱ ሲታዩ ባለው የሚስት ጥሩነት የሚያወራው ሚስት ነች። የባልን ጥሩነት የምታወራው እሷም ሚስትን ጥሩ አታወራም፣ እሱም የሷን ጥሩ አያወራም። ይሄን ሁሉ ዓመት አብረው ኖረው ልጅ ወልደው እንኳን ጥሩ ነገር አያወራም። ሰው የሰውን ጥሩ ነገር አያወራም ማለት ነው። እና ወንዶቼ እናንተም ፌስቡክ ላይ የተዋወቃችሁትን ሰው አምናችሁ ብራችሁን አትላኩበት። ለምን ማግባቱ አይቀርም? ግዴታ ነው እንዴ ማግባቱ ለምን አይቀርም? ግዴታ አይደለም ማግባት። አላህ ከፈቀደና በትክክለኛው መንገድ ትዳር ከመጣ እምቢ የሚል ሰው የለም። ማንኛውም ሰው እምቢ የሚል የለም። ግን ብር ላኪ፣ እንደዛ አድርጊ፣ እኔ ቤተክርስቲያን ልጅ ነኝ፣ እኔ ሃይማኖተኛ ነኝ፣ እኔ እንደዚህ ነኝ፣ በሃይማኖት ነው ማገባሽ፣ አይሰራም። እንደዛ አይነት ነገር ወላሂ አይሰራም። እውነት ሃይማኖተኛ ከሆነ እውነት ትክክለኛ ሰው ከሆነ ራሱ ብር አይጠይቅም። እቺኛና አይታቻለሁ ክርስቲያን እቺኛና የቤተ ክርስቲያን ልጅ ነኝ እንዲህ ነኝ ብሎ ጀንጅኖ ነው አገባሻለሁ ብሎ ብሯን የ3 ዓመት ብሯን ጭጭ ያደረገው። እቺኛንም እኔ ሙስሊም ነኝ እኔ አክራሪ ነኝ ሃይማኖትን አስተምርሻለሁ ቁርአንን አስተምርሻለሁ ብሎ ነው በኢሞ በግሩፕ ላይ አውሮታት ተጀናጅናት ያገባት መሰላት። ሁለት መሰላት ስትሆኑ ደግሞ በቃ ቀልባችሁ ይንጠለጠላል ወላሂ። እና እኔ እንደዚህ ነኝ እኔ ሃይማኖተኛ ነኝ ምናምን አትመኑ።
ራሳችሁን እመኑ እንጂ ሰውን አትመኑ። ማንም ሰው ከራሱ በላይ ለሰው ግድ የለውም። ማንም ሰው ራሱን ነው እንጂ ሰውን አያስቀድምም። እና ወዶችዬ በፌስቡክ የምትተዋወቁትን ሰው አትመኑት፣ ብራችሁን አትላኩበት። ዝም ብላችሁ አውሩ፣ ማውራት ዝም ብላችሁ አውሩ። እና አገባችኋለሁ ያላችሁን ሰው ሁላ አትመኑ፣ ወላሂ አትመኑ። አገባችኋለሁ ያላችሁን ሰው ሁላ ማለት ነው። እና ተጠንቀቁ ከሁሉም ነገር። እውነት ነው ወላሂ እረዳዋለሁ፣ አውቀዋለሁ። ህይወቱንም እየኖርኩት ነው፣ እያሳለፍኩት ነው፣ አለውበት ስለሆነ በጣም መፍረድ ይከብዳል። ግን እኔ ልል የምችለው ነገር ብር አትላኩ ነው። ወላሂ ልል የምችለው ነገር ብራችሁን አትላኩ። ምክንያቱም የምትሰሩበት ራሳችሁን አቁማችሁ የምትጠነክሩበት ማንም ሰው ቢመጣ ቢሄድ፣ እናንተ ግን ለህይወታችሁን አቁማችሁ ማኖር ራሳችሁን ችላችሁ ማኖር የምትችሉበት ነገር ገንዘቡ ስላለ ብር አትላኩ ያልኩት ለዛ ነው። ግን ማንም ሰው ሴት ልጅ ስትሆን ማግባት ትፈልጋለች፣ መውለድ ትፈልጋለች። ህይወት ነችና 1000 ዓመት አይኖርም። ማግባት እድሜ ያለ ማግባት ትፈልጋለች። በቃ ታውቁታላችሁ። እና ብራችሁን ወላሂ ለማንም ሰው ዝም ብላችሁ አትላኩ። በተለይ ለወንድ ልጅ ምን አለ ቤተሰብ እንደው ቢጨርሶ ይሻላል። ወላሂ ቤተሰብ ቢጨርሶ ይሻላል ወንድ ልጅ ከሚበላው። እሱ ሳይሰራ እኔ ሰራሁትን እሱ ከሚበላ ቤተሰብ እንደፈለገው ቢያደርገው ይሻለኛል፣ በኔ በኩል ማለት ነው። አትሸወዱ። ወላሂ ማንም ሰው ለማንም አያስብም፣ ለራሱ ነው እንጂ። ማንም ሰው ለማንም ግድ የለውም፣ ለራሱ ነው እንጂ። ራሳችሁን ወዳችሁ ራሳችሁን ስትወዱ ራሳችሁን መውደድ ስትጀምሩ ነው ለሌላ ሰው መውደድ የሚኖራችሁ፣ ሌላ ሰው ፍቅር የሚኖራችሁ። መጀመሪያ ለራሳችሁ ኑሩ። መጀመሪያ ወላሂ ለራሳችሁ ኑሩ። እና ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ፣ ሸቃሊቶቼ እንዳልኳችሁ ብራችሁን ለማንም አትላኩ። በፌስቡክ የምትተዋወቁትን ሰው አውሩት እንጂ ብራችሁን አትላኩበት። እና ከዛ በተረፈ ደግሞ እዚህ አሁን ችኛዋ ያሳዘነች ነገር ለራሴ እንኳን ጫማ የለኝም ማለች። ግን በቃ ለራሳችሁ የምትፈልጉትን ነገር አድርጉበት። ብራችሁን ጨርሱት ሳይሆን ለራሳችሁ የምትፈልጉትን ነገር ለራሳችሁ የሚያስፈልጋችሁን ነገር አድርጉበት። ልብስ መቀየር፣ ፓንት መቀየር፣ ጡት መያዣ መቀየር፣ ጫማ መግዛት፣ በቃ ለራሳችሁ የሚያስፈልጋችሁን ነገር ማለት ነው። ለራሳችሁ የሚያስፈልጉትን ነገር አድርጉበት። ነገ እኮ ላንኖርም እንችላለን። ለነገ ብለን ራሱ ነገር ባንኖርስ? ግን ለነገ የምንኖርበትን ቆጥበን ዛሬም ያለንበትን ሁኔታ ለማሳመር ዛሬም ነገን እንድንናፍቅ ለማድረግ ዛሬ የሚያስፈልገን ነገር አድርገን መሆን ያለበትና ራሳችሁን ውደዱ። ራሳችሁን ሁኑ። ራሳችሁን አክብሩ እና በቃ ወላሂ ለራሳችሁ ለሰው ማድረግ የምትፈልጉትን ነገር ለራሳችሁ አድርጉት። ለሰው መስጠት የምትፈልጉትን ክብር ለራሳችሁ ስጡት። እና ወዶችዬ እንደዛ አድርጉ። ከዛ በተረፈ እውነት ነው አውቃለሁ፣ አይዞሽ፣ በርቺ፣ ጠንክሪ፣ የኔ ውድ፣ የኔ ፍቅር፣ የኔ ጀግና፣ የኔ ልዩ ሴት የሚለን ሰው በጣም ያስደስተናል፣ ጉልበት ይሆነናል። እነሱ ከሚሉን ጭቅጭቅ፣ እነሱ ከሚሉን ንትርክ፣ እነሱ ከሚሉን ንዝንዝ፣ እነሱ ከሚሉን ጭንቀት፣ በቃ ይሄን መሪ በዛ ከዛ ተአሊ ከሚሉን ነገር አይዞሽ ማሬ ፍቅሬ ብሎሽ እንዴት ነበር ዛሬ፣ እንዴት ዋልሽ፣ እንዴት ነሽ፣ ደህና ነሽልኝ ወይ፣ ስራ እንዴት ነው የሚለን ሰው ያስደስተናል። በቃ ቀለል ይለናል፣ የነሱ ጭንቀት እንረሳዋለን። ግን እንደዛ ስለተባለን በደካማ ጎናችን መጥቶ ህይወታችንን እስከ መጨረሻ ማበላሸት፣ ከዛ በኋላ ደግሞ ማልቀስ፣ ከዛ በኋላ ራሳችንን መጥላት፣ ከዛ በኋላ ለልጆቻችን መከራ ለራሳችን መከራ ከመሆን ዛሬውኑ ራስን ጠብቆ ራስን ችሎ ራስን አክብሮ መኖር ይሻላልና ወዶቼ ተጠንቀቁ። የዛሬ ቪዲዮ ይሄን ይመስል ነበረ። ሙሉ የሰዎችን ታሪክ ከፈለጋችሁ ሸገር ኢንፎ ላይ ያለላችሁ ታሪኮቻቸውን አዳምጡ። ወላሂ እኔ አለቀስኩ ታሪካቸውን ስሰማ ማለት ነው። እና ገንዘባችሁን ያዙ፣ ብራችሁን ለማንም አትላኩ። በፌስቡክ በቲክቶክ የምትታወቁትን ሰው ብር አትላኩለት። በቃ ስለማትታወቁ ሁሉ ነገር ለከት ይኖራችሁ፣ ገደብ ይኖራችሁ። ወዶቼ፣ ማሮቼ፣ ፍቅሮቼ እኔ ወዳችኋለሁ። ዩቲዩብን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ።
እና ደግሞ እንዳልኳችሁ አይዞሽ በርቺ ጠንክሪ እንዴት ነሽልኝ ደህና ነሽልኝ የሚላችሁ ሰው ከፈለጋችሁ በእርግጥ ችግራችንን ራሳችን አውርተን ካልፈታ ነው ማንም ይፈታልን ሰው የለምና በቴሌግራም አውሩኝ። ከዛ በኋላ ላይቭ አብረን እንገባለን ሁለት ሰው ሆነን ከዛ የቀን ውሎችን እንጨዋወታለን። ከመላቦቻችን ጋር ያሳለፍነው ቻሌንጅ እናወራለን። ምን አይነት ጊዜ እዚህ እንዳለ እናወራለን እና እንጨዋወታለን ያለንበትን ሁኔታ። በቴሌግራም አውሩኝ። ዩቲዩብ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንዳልኳችሁ እንዳትረሱ እሱ ነገር። ሀሳባችሁን ደግሞ እናንተም ኮሜንት ላይ ሳውቁኝ። ወዳችኋለሁ። ባይ